ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች ዛሬ በአዲስ ሰበር ትኩስ መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። እጅግ አሳዛኝ ልብ ሰባሪ ብዙዎቻችን ዘንድ ድንጋጤን የፈጠሩ መረጃዎችን ወደ እናንተ ይዘን መጥተናል። መረጃዎች ምን ያክል እውነት ናቸው በሚል በማጣራትና አንዳንድ ስራዎችን ሰርተን ወደ እናንተ ሙሉን መረጃ ይዘንላችሁ መጥተናል። አሁን ባለው ሁኔታ ደረሰ ተብሎ በአርቲስቷ ዙሪያ የሚነገረውን አደጋና ቀጥሎ ደግሞ እንዴት ሊፈጠር እንደቻለ ማብራሪያውን ለእናንተ የምሰጣችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ሀሳብ አስተያየታችሁ እጅጉን ስለሚገነባን በሀሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ ወደ ያስኩላችሁ እጅግ ሰበር ወደሆነ መረጃ አልፋለሁ። እስከ ፍጻሜው አብራችሁን ቆዩ። ብዙዎቻችን በጥበቡ ዘርፍ ተጽዕኖ ከፈጠሩ ሰዎች መካከል አማራነትን ከፍ ብሎ ከሚያውቀነቅኑና ቦታ ከሚሰጡ ሰዎች መካከል ትልቅና ቀደምት ቦታዎችን የምትይዝ አርቲስት እንደሆነች ይነገርላታል። በሙዚቃው ኢንዱስትሪ አሁን ባለው ሁኔታ ከትላንትና በተሻለ መልኩ ስራዎቿን ለማቅረብና ከተረሳችበት ወይም አንዳንድ ሰዎች በርቀት ለምንድነው ከሙዚቃው ዓለም የራቀችው ብለው ብዙዎቹ በሚጠይቁበት በዚህ ወቅት ብቅ ብላ አዳዲስ ሙዚቃዎችንና የዘፈን ስራዎችን እየለቀቀች እንደሆነች ይነገር ነበር። ታዲያ በዚህ መካከል አሁን በሚሰሙ መረጃዎች ደግሞ የኢትዮጵያ ሕዝብና አሁን እኛ እየሰማን ያለናቸው መረጃዎች እጅግ ልብ ሰባሪና ግራም ያጋቡ ሆኖ ይቀጥላሉ። በእያንዳንዱ አጋጣሚ አሁን ባለው የህይወት መንገድና ኢትዮጵያ ውስጥ በሚሰሙ ሁኔታዎች ትናንትና ደህና የነበረ ዛሬ ደግሞ ከወጣበት ለመመለስ ፈተና ውስጥ የሚገባባቸው እጅግ እልፍ ጉዳዮች ይኖራሉ። ድንገት የሚመጡ አደጋዎችና ባልታሰበ ህይወት መንገድ ደግሞ ወደ ፈጣሪያቸው የሚያሸልቡ አርቲስቶቻችንና የሙዚቃ ሰዎች በየዕለቱ መጨመራቸው ነገሩን እጅግ ውስብስብ ያደርገዋል። ድንገተኛ አጋጣሚና ድንገተኛ የሆኑ አደጋዎች እየበረቱ መምጣታቸው ኢትዮጵያ ውስጥ ያሉ እውቅ የሚባሉ አርቲስቶቻችን በሞትና በተለያዩ አደጋዎች እያጣናቸው መሆኑ እጅግ ልብ ሰባሪ ሆኖ ይቀጥላል። ድንገት ዛሬ ላይ ደግሞ የደረሰው ነገር እጅግ ብዙዎችን ያስደነገጠ በብዙዎች ዘንድ ግራ ያጋባ ሆኖ ይቀጥላል። እንዴት ተከሰተ ተብሎ ቢጠየቅም ዛሬ ላይ የተሰሙ መረጃዎች እጅግ አሳዛኝ ሆኖ ይቀጥላሉ። ድምፃዊት ማዲቱ ከኮምቦልቻ ከተማ ለስራ ቆይታ አድርጋ ወደ ወልዲያ በመመለስ ላይ እያለች ሰኞ ዕለት አደጋው እንደደረሰባት ታውቋል። በዚህ መካከል ታዲያ መረጃው እንዳይንቀሳቀስ ብዙ ነገሮች ቢደረጉም ነገር ግን በስተመጨረሻ ደግሞ በተለያዩ ሶሻል ሚዲያዎች ላይ መነጋገሪያ ሆኖ ይቀጥላሉ። ድምፃዊት ማዲቱ የተለያዩ የሙዚቃ ስራዎችን ለመስራትና አንዳንድ እንቅስቃሴዎችን በአዲስ መልክ ለመጀመር ወደ ኮምቦልቻ እንዳመራችና በስራ ቆይታዋ መካከል ደግሞ አብሯት የነበሩ የጥበብ ሰዎችና አንዳንድ ስማቸው ያልተጠቀሰባቸው ሰዎች እንደሚገኙበት ይታወቃል። ታዲያ አደጋው በደረሰበት በዚህ ዕለት አንዳንድ የሕክምና ክትትሎችን ለማድረግና ወደ ጤና ጣቢያዎችና በአቅራቢያው ወደሚገኙ ክሊኒኮች ለመወሰድ ብትሞክርም ነገር ግን የበሽታውና የአደጋው ሁኔታ እጅግ ከፍ በማለቱ ሪፌር ተጽፎ ወደ ከፍተኛ የሕክምና ማዕከላት እንደተወሰደች ይነገራል። አሁን ባለው ሁኔታ እጅግ ከፍተኛ ጉዳት እንደደረሰባትና ከፍተኛ ጽኑ ሕሙማን ክፍል ውስጥ እንደምትገኝ መረጃዎች እየወጡ ይገኛሉ። አደጋው የተከሰተው በልዩ ስሙ ሰረንቃ ተብሎ በሚጠራው አካባቢ ሲሆን በወቅቱ አስከፊ በነበረው በዚህ አደጋ ምክንያት ድምፃዊቷ ወይም ከሷ ጋር በነበሩ ተጨማሪ ሰዎች መካከል ብዙ ጉዳት የደረሰባቸው ሰዎች እንኳን ቢኖሩም የሷ ጉዳት ግን ከፍተኛ እንደነበር ይነገራል። መጀመሪያ ደረጃ ክሊኒኮች ወይም የሕክምና እርዳታ በተደረገላት በኋላ የጉዳቱ መጠን ከፍተኛ በመሆኑ ለተሻለና ለላቀ ሕክምና በአስቸኳይ ወደ አዲስ አበባ እንድትመጣ መደረጓ ተሰምቷል። አሁን ባለን መረጃ መሰረት እጅግ የሚያሳዝነውና የሚያስደነግጠው ነገር ደግሞ ቦታው እጅግ ከባድና በረሃማ መሆኑና አዳዲስ ነገሮች የታዩበት ስለሆነ እጅግ አስደንጋጭ ነገሮች መከሰታቸው ይነገራል። ይህች የጥበብ እህታችን አሁን የምትገኝበት ሁኔታ ሁላችንንም የሚያሳስብ እንደሆነ ግልጽ ነው።
መላው የጥበብ አፍቃሪና የኢትዮጵያ ሕዝብ ደግሞ ከጎኗ እንዲቆምና ጸሎት እንዲደረግላት ጥሪ እየቀረበ ይገኛል። አሁን ያለው አደጋውና የአደጋው ክፋት ምንድነው? አሁን ባለው የህይወት መንገድና እንቅስቃሴ ድንገት የደረሰ የመኪና አደጋ ቢሆንም ነገር ግን ከፊት በነበረበት ወይም ሾፌሮችና ተሳፋሪዎች ባሉበት ከፍተኛ አደጋና ውድመት መድረሱ እጅግ ነገሩን ውስብስብ አድርጎታል። ታዲያ አሁን ባለው ሁኔታ ማዲቱ በአካባቢዋ ላይ የተደረገ ሕክምና በቂ አለመሆኑን የሚያሳየው አደጋው ከፍተኛ መሆኑን ጭምር ነው። ሪፌር ተጽፎ ወደ አዲስ አበባ መምጣቷን ተከትሎ አንዳንድ ሰዎች ነገሩን እየተቀባበሉትም ይገኛሉ። ተጎጂው በጣም በአሁኑ ሁኔታ እጅግ በፈተናና አንዳንዶቹ እንደውም እንደሚናገሩት ከሆነ ወደ ፈጣሪዋ ልትሰበሰብ ይችላለች የሚሉ ስጋቶችንም እየተናገሩ ይቀጥላሉ። ለማዲቱና አብሯት ለነበሩ ሰዎችና ለተጎጂዎቿ አሁን ባለው ሁኔታ የምህረት ነገሮች እንዲዘርጉላትና በመቀጠልም ደግሞ ጸሎት እንዲደረግላቸው እየተማጸኑ ይቀጥላሉ። ማሪቱ ማነችም? እያንዳንዱ ኢትዮጵያዊ ሊያቃት የምትገባ ማዲቱ ማነች የሚለው ጥያቄ መልስ ሊያገኝ ይገባል። አማራነትንና ጎንደሬነትን ቀጥሎ ደግሞ ኢትዮጵያን ሕዝብን ፊተኛነትን ሁሌ ስትዘክርና በሙዚቃ ስራዎቿ እጅግ ተወዳጅነትን ካተረፉ ሰዎች መካከል ብትገኝም የጤና ችግሮች ላይ ብዙ ፈተናዎችን እንዳሳለፈችና በብዙ ውጣ ውረዶች መካከል እዚህ ደረጃ ላይ መድረሷ ይታወቃል። አንዳንድ ነገሮች እንዳልተመቻቹላትና ከዛ አለፍ ብሎ ደግሞ ከጥበቡ ኢንዱስትሪ ጥቂት ርቃ እንደነበር ይነገራል። በዚህ መካከል ታዲያ አመታቶችን ከጠፋች በኋላ እንደገና መመለሷን ተከትሎ አንዳንዶቹ እንኳን ደህና መጣሽ፣ አንዳንዶቹ ደግሞ ወደ ቀድሞሽ ስራስ እንኳን ፈጣሪ መለሰሽ የሚሉ ኮሜንቶችን ቢያሰፍሩም ነገር ግን ገና በወራቶች መካከል ደግሞ ከፍተኛ የሆነ አደጋ ማስተናገዷ ነገሮችን ከዲጡ ወደ ማጡ ቀይረዋል። አብሯት የነበረ ሰው ተብሎ ስሙ ያልተጠቀሰበት ምክንያቱ ግልጽ ባይሆንም ነገር ግን ከማግባቷና ከመውለዷ ቀጥሎ ደግሞ ትዳር ከመመስረቷ አኳያ አንዳንድ ጥያቄዎች ቢነሱባትም ነገር ግን እሷን አስመልክቶ እየወጡ ያሉ መረጃዎች ግራ የሚያጋቡም ሆኖ ይቀጥላሉ። አንዳንድ ጊዜ እኛ ኢትዮጵያውያን ለመፍረድ እንቸኩላለን። አደጋ ሰዎች ላይ ደረሰ ማለት እነዛ ሰዎች ኃጢአተኛና ተንኮለኛ ወይም ሰዎች የሚጠሏቸው ሰዎች ናቸው ብሎ ማሰብ እጅግ ከባድ ነው። ምክንያቱም ማንም ሰው በህይወት አጋጣሚ ድንገት ሊሰበርና ድንገተኛ የሆነ ነገር ሊደርስበት ይችል ይሆናል። ታዲያ ነገሮቻችንን ወይም ሰዎች ላይ ለመፍረድ ከመንቀሳቀስም በላይ አንዳንድ ጊዜ ቆም ብለን ራሳችንንም መመልከት ጥሩ ነው። ሁላችንም ሸክሎች ነን። መቼ እንደምንሰበር አናቅም። ማዲቱ ላይ የደረሰ አደጋ እጅግ አሳዛኝ ቢሆንም እናንተ ደግሞ በጸሎት ከጎኗ እንድትቆሙ ሐሳቧን አጋርታለችም። በቀጣይ አዲስ ትኩስ ሰበር መረጃ እስከምንገናኝና ለዚህ ቻናል አዲስ ከሆናችሁ በየጊዜው የሚለቀቁ ሰበር እና አዲስ ታማኝ መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። የደረሰው አደጋ እጅግ አስከፊና አሁን ያለችበት ወቅታዊ ሁኔታ እጅግ ፈታኝ መሆኑ ግልጽ ነው። ስለዚህ ሁላችንም በጸሎት ከጎኗ እንቁም እያልን መልእክታችንን እናስተላልፋለን። በቀጣይ አዲስ ትኩስ ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ እላለሁ።